አንድ ነገር ትዝ አላት። ስልኳን ሽጣው እስክትረጋጋ አልጋ ይዛ ማደር እንዳለባት አሰበች። እንዳሰበችውም ስልኳን አንድ ሞባይል ቤት ሂዳ በርካሽ ገንዘብ ሸጠችላቸውና ሆቴል ውስጥ አልጋ ተከራየች። የዛን ቀን እዛው ሆቴል ውስጥ ስታለቅስ አደረች። በነጋታው ግን ነገሮችን ለመርሳት መጠጥ ቤቱ ውስጥ ብቻዋን ገብታ መጠጣት ጀመረች። የሚገርመው መጠጥ ጠጥታ የማታውቅ አትመስልም። ገንዘብ እንደሌላት እያወቀች ታዛለች። ይሄኔ ስክር ብላ ራሷን አታውቅም። ይሄኔ የወንዶችን ሁላ ትኩረት ሳበች። አብረዋት መዝናናት የሚፈልጉ በዛ። ይሄኔ ነበር ልዑል ከየት መጣ ሳትለው ያለባትን ከፍሎ በጭፈራ ቤቱ ይዞት ወደ ከዛም አልጋ ይዞ አስገብቷት ወጥቶ ሊሄድ ሲል በሰከረ አንደበቷ ምላሷ ተሳስሮ ለምን መጣህ? ለምን ትሄዳለህ? ለካ ከቤታችሁ አባረከኛል አለችና ከት ብላ ሳቀች። ልዑልም ተመልሶ ወደ ሳራ ዞር አለና እንደሚያፈቅርሽ ስለማታውቂ ነው አይደል እንዲህ የምትሆኚ? እስቲ ንገሪኝ፣ ምን ነበር ያጎደልኩብሽ? አላት። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትረፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር የሆናችሁም ላይክ፣ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት በኮሜንት አሳውቁኝ። ላይክ እንዳይረሳ። ስላላችሁ ትብብር ከልብ ነው የማመሰግነው። እስኪ ንገሪኝ፣ ምን ነበር ያጎደልኩብሽ? ምንድን ነው ከኔ ያጣሽው? ሌላ እንድትመኝ እያረገሽ ምንድን ነው? ቃላቶች አጥረውት ስቅስቅ ብሎ እያለቀሰ ጀመረ። ሳራም እንባዋ እየጎረፈ ላንተ ስል ነው አንተን ላለማጣት እናትህና እህትህ እንድትጣላኝ ይፈልጋሉ። ሁሉም ነገር የነሱ ሴራ ነው እንጂ እኔ ካንተ ውጪ አለችና ወይኔ የኔ ነገር ለካ እንዳልናገር አስጠንቅቀውኛል ብላ አፏን ያዘች። ልዑል ግራ ገባው። ሰክራ ነው አብዲያ ወይስ እውነታው ነው እየሰማሁ ያለሁት? ራሱን ጠየቀ። ሳራም ሉሌ እባክህ ሳመኝ፣ ፍቅር ስጠኝ፣ ስሞትልክ ለዛሬ ብቻ እንደ ፍቅረኛህ እየኝ፣ ከዛ ከነገ ጀምሮ እናትህ እንደሚፈልጉት እንለያያለን እያለች ተዛጋችው። ልዑል ያለችውን አደረገ። ይሄኔ የፍቅር የበላይነት ነገሰ። በዛች ሌሊት ሳራ ራሷን አሳልፋ ሰጠችው። ለመጀመሪያ ጊዜ አንሶላ ተጋፈፉ። ድንግልናዋን ለምታፈቅረው ሰው አስረከበች። ጠዋት ስትነቃ ልዑል ከጎኗ ክንዱን አንተርሷት ተኝታለች። ማመን አቃታት። ማታ የተፈጠረውን በጠቅላላ ረስተዋለች። ከተኛችበት ተነስታ ልትወርድ ስትል ፍቅር ቆይ ተረጋጊ አለና ቀድሟት ወርዶ ነጠላ ጫማ ሰጣት። ግራ እንደተጋባች ገብቷታል። ከዛም ሻወር ገብተው አንድ ላይ ታጠቡና ደም የነካውን አንሶላ አንስተው አልጋው ላይ ተቀመጡ። ፍቅር ማታ ያልሽውን አሁን በደንብ አስረጅኝ አላት። ደነገጠች። ሰክራ በመቀባጠሯ አሳፈራት። የኔ ውድ እኔ በጣም አፈቅርሻለሁ። የኔ በሽታ ካንቺ መለየት ነው። የኔ ደስታ ካንቺ ጋር መኖር ነው። ስለዚህ እባክሽ ሲል አቋርጠው። በቃ ሁሉ ነገር የሆነ ላንተ ሲባል ነው። እህትህ ስለምትወድህ የመሰላት አርጋለች። በእኔ ምክንያት ደግሞ ብላ ንግግሯን ሳትጨርስ በቃሽ አሁን ከዚህ ወጥተን ቤት እንከራያለን። ከዛም እየሰራው አኖርሻለሁ። እመኝኝ፣ ትምህርትሽንም አስተምርሻለሁ። እንደምትመኘው ምርጥ ጠበቃም ትሆኝልኛለሽ አለ። ይህን ሲል እንባዋን መቆጣጠር ተሳናት። ሁለቱም በየራሳቸው ሀሳብ ተውጠው ክፍሉ ላይ ዝምታ
ሰፈነ። ሳራ ምን አይነት እድለኛ እንደሆነች ስታስብ የደስታ ሲቃ ተናነቃት። ውዴ ይሄ አይሆንም። አሁን እናትህ የምትልህን ስማና እቤትህ ተመለስ፣ ትምህርትህን ተማር፣ አባትህ ጋርም ሂዱ። እኔ ምንም አልሆንም ከዛ ወደፊት ስትል አላስጨርሳትም። እቅፍ አርጎ እየሳማት ትላንት ከቤት ወጥተሽ ስትሄጂ ስከተልሽ ነበር። አንቺን አጥቼ መኖር አልችልም። እውነቴን ነው የምልሽ እሞትብሻለሁ ሲል ዝም አስባለችውና ሀሳቡን ስትሰማው በሀሳቡ ተስማማች። ሳራና ልዑል ከሰፈራቸው በጣም ርቀው ቤት ተከራዩ። መጀመሪያ አካባቢ ሁለቱም ፈርተው ነበር፣ ግን ደግሞ አንዳቸው የአንዳቸው እስትንፋስ ስለሆኑ ቤታቸው በፍቅር ምሰሶ አቆሙት። ልዑል አባቱ አካውንት ከፍቶ በስሙ ብር ስለሚልክለት ምንም አልተቸገሩም ነበር። እንዲህ እያለ ቀኑ በሳምንት ሳምንቱ በወር ተቀይሮ 2 ወር ሆናቸው። ይሄኔ ሳራ የወር አበባዋ ሲዘገይባት ግራ በመጋባት ተመረመረች። የ2 ወር ጽንስ መሸከሟንም ነገሯት። ልዑል ይህን ሲሰማ ሁለት ስሜት ተሰማው። አንዱ ደስታ ሲሆን፣ አንዱ ደግሞ ትምህርቷ ላይ ተጽዕኖ እንደፈጠረባት የሚፈራ ፍራቻ ነበረው። ኑሮ በደስታ ቀጠለ። ሳራም የህግ ትምህርቷን ማጥናት ቀጠለች። ጽንሱ 6 ወር ሞላው። አንድ ቀን ምሽት ላይ ሳራ ከልዑል ጋር የተገናኙበትን 4ኛ ዓመት ምክንያት በማድረግ ስጦታ ገዝታ ቤቱን አበባ አስመስላ ሰርፕራይዝ ልታደርገው መብራት አጥፍታ ሻማ አብርታ ትጠብቀው ጀመር። ልዑል ከወትሮው በተለየ አመሸ። ሳራም እዛው በተቀመጠችበት እንቅልፍ ያዛት። ከሰዓት በኋላ ሳራ ስትነቃ ቤቱ በጭስ ታፍኗል። ሻማው ከጠረጴዛው ጨርቅ ጋር ተያይዞ ኑሮ ቤት ውስጥ እሳት ተፈጥሯል። ሳራ እርዱኝ እያለች መጮህ ጀመረች። እኩለ ሌሊት ነው። ይቀጥላል። ክፍል 5 እንዲለቀቅ ከፈለጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ቻናሉ አዲስ ነው፣ አደግ እንድትል እንድትንቀሳቀስ ላይክ እና ሸራችሁን ሰብስክራይባችሁን እፈልጋለሁ። ላላችሁ ትብብር ከልብ ነው ምስጋናዬ። ለዛሬ ይዤ የቀረብኳት ቪዲዮዎችን ትመስላለች። በቀጣይ ቪዲዮ ውስጥ በመመለስ ሁላችሁም በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ለሁላችሁም።